ሰላም ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ ቆንጆና ፀጉር በጣም የሚያለሰልሰውን ከፊታችሁ ትንሽ ሳሳ ላለባችሁ እንደዚህ ቀለል አድርጋችሁ እየቀባችሁ የምታሳድጉበትን መንገድ ነው ይዤላችሁ የመጣሁትኝ። እኔ ብዙ ጊዜ ነው የምንጠቀመው። ማማዬም እኔ ጭቃ ቅባት ምናምን አልፈልግም ብዙም ለምን ይሄ ስለሚስማማን አላት ግን ይሄም ደግሞ አንዱ ነው ማለት ነው። ስለዚህ ጭቃ ቅባት አጣችሁ ለተቸገራችሁ ይሄ በጣም ይሆናል። ቢኖራችሁም ይሄ ሞክሩት። ይሄ በጣም ቆንጆ ነው። ፀጉር ያለሰልሳል። ፀጉር በጣም ከለሩን ቆንጆ ነው የሚያደርገው። ቫልዚን እውነት ለመናገር ብዙም ቆዳችሁን ውስጡን አልመክርም። ለዛላው ግን ዋው እውነት እንደውም እኮ ድሮ ወንድሞቻችን እኔ አሁንም በእርግጥ ይቀባሉ እየተቀቡ ፍሪዝ ያደርጉበት ነበር። ፀጉራቸውን ይታጠቡና ከዛ በቫልዚን ልስልስ ይላል ፍርዝ ይላል ልስልስ ብሎ ማለት ነውና እንደዛ ትዝ ይለኛል ወንድሜ ሲያደርግና ሀሪፍ ነው። በጣም ፓወር አለው ፀጉር የማለስለስ ፓወር አለው ቫልዚም ማለት ነውና እኔም ያው እጠቀመዋለሁ ማለት ነው ለልጄ። ስለዚህ ደግሞ እንደዚህ ሲሆን ሞር ጥቅሙ በጣም ይሆናል ማለት ነው። እናንተ ምናልባት ይሄ እኔ የተስማማኝ እናንተ ላይስማማችሁ ሊችል ይሆናል። ከተስማማችሁ ጥሩ ግን እኔ የተጠቀምኩት ሁሉ ላይስማማችሁ ይችላል። ግን ምናልባት እንግዲህ ብዙ ቪዲዮዎች እሰራለሁ። ያው ለአንዱ የሚመቸው ለአንዱ አይመቸውም፣ ለአንዱ የሚስማማው ለአንዱ አይስማማውም። ግን እየመረጣችሁ የሚስማማውን የሚሆናችሁን ትጠቀማላችሁ ማለት ነው። አንዳንዴ ለቅርንፉድ አላርጂክ የሆነ ሰው ይኖራል፣ ወይ ለሮዝመሪ ወይ ለጥቁር አዝሙድ። ስለዚህ ያው ለሚስማማችሁ እንትን ይሆናል ማለት ነው። ይሄ ምናልባት የማይስማማችሁም ካላችሁ ቅርንፉዱን ሆነ ሮዝመሪውን በሌላ ተክታችሁ መስራት ትችላላችሁ ማለት ነው። የአሰራር ሂደቱ ያው አንድ ነው። ስለዚህ እንዲሁ ቫዝሊን መጠቀም ትችላላችሁ። እንዲሁ ግን እንደዚህ ሲሆን ደግሞ ሞር ከፊት ለፊታችሁ በተለይ እንደዚህ ገባ ገባ ላለ ከፊት ለፊት በስሱ ቅብት ታደርጉታላችሁ። ለምን ከፊት ለፊት ቀቡት እንደምላችሁ ሁልጊዜ ፊታችሁን ስትታጠቡ ቆዳችሁ የቀባችሁት ቫልዚኑን የቀባችሁት ቆዳችሁን ስለምትታጠቡት ቶቶሎ ስለሚለቅ ያው የፀጉራችሁ ቆዳ ቀዳዳው አይደፈንም ስለምትታጠቡት ለማለት ነው። ወደ መሀል ግን መቼም ሁልጊዜ ቀዳዳው እንትኑን የቀባችሁት ሁልጊዜ ትታጠባላችሁ አልልም። ያው ከባድ ነው የኛ ፀጉር በየቀኑ መቼም አንታጠበውም። ስለዚህ ወደ ውስጥ አትቀቡት ቆዳችሁን። ያው ቫዝሊን ቆዳን የመድፈን ፓወር አለው በጣም ወፍራም ስለሆነ። ስለዚህ የፊት ለፊት ግን እንደዛ አድርጋችሁ ማሳደግ ትችላላችሁ። ፀጉራችሁ ልስልስ ማድረግ ትችላላችሁ። ኖርማል ጭቃ ቅባት እንደምትቀቡት አስባችሁ እንደዛ ተጠቀሙት ማለት ነው። በተለይ ለልጆቻችሁ እውነት እንዴት እንደሚቀይረው አይናችሁ እያየ ትመሰክራላችሁ። ከወራቶች በኋላ ምናምን ባንዴ ለውጥ ይኖራል አልልም። እኔ ይሄ ሁልጊዜ የምለው ነገር ነው። ሁሉም ነገር ጊዜ ያስፈልገዋል። እኔ በአንድ ቀን በአንድ ሳምንት አልልም በጭራሽ እንደዛ አይሆንም። አንድ ፀጉር እንኳን ተላጭታችሁት በስንት ቀን ፀጉር እንደሚወጣ ያው ሁላችንም እናውቀዋለን። መቼም ያልተላጨ ሰው የለም ብዬ ስለማስብ ስለዚህ በጣም ሀሪፍ ነው። አይ ምንም ሳላደርግ እንዲሁ ቫልዚን እጠቀማለሁ የምትሉ ካላችሁ እሱም ይሆናል በጣም አሪፍ ነው። ቫልዚን ግን መምረጥ አለባችሁ። ቫልዚን ይሄ ማንኛውም ብራንድ ሊሆን ይችላል። ግድ እኔ የገዛሁት አይነት ላይሆን ይችላል። ይሄን የመረጥኩት ለምንድነው? ቫልዚኑን እንደውም በማንኪያ እያሳየኋችሁ ነበረ። በጣም እጃችሁ ላይ እንደዚህ በምታሹበት ጊዜ ፀጉራችሁ ላይ በምትቀቡት ጊዜ በጣም በፍጥነት የመቅለጥ ባህሪ የመሟሟት ባህሪ ስላለው ነው። ስለዚህ በሌላ ብራንድ ሆኖ የቫዝሊኑ አይነት እንደዚህ አይነት ተመሳሳይ ከሆነ ሌላም መጠቀም ትችላላችሁ። አንዳንዱ ቫዝሊን ግን ደረቅ ልጥፍ ብሎ በቃ እንትን ማይል እንዲህ ሆነ እንደ አይብ አይነት ነገራ ደረቅ ያለ ቫዝሊን ብዙ አይነት ቫዝሊን ስላለ ነው። ስለዚህ እንደዚህ አይነት ቫዝሊን ሆኖ ከዚህ ብራንድ ውጭም ሆኖ ቆንጆ የሚሟሟ የሚቀልጥ ቫዝሊን ከሆነ ይሆናል ማለት ነው። ስለዚህ አሰራሩን አይታችኋል። 2 ማንኪያ ሮዝመሪ አደረኩኝ።
አንድ ማንኪያ ቅርንፉድ አደረግኩኝ። በሙቀጫ ወይም በማሽን ሸርከት አድርጋችሁ ፈጭታችሁ የፈላ ውሃ ነው ያደረግኩት። ቫልዚን አይንተከተክም፣ እንዳታንተከትኩ እንዲቀልጥ እንዲዋሃድ ነው፣ በደንብ ቅልጥ እንዲል ማለት ነው። በፈለጋችሁ እቃ በግላስ ሊሆን ይችላል ብቻ እቃው ሙቀት የፈላ ውሃ የሚችል እቃ መሆን አለበት። በፈለጋችሁት ማድረግ ትችላላችሁ። እኔ ይሄንን ቫዝሊን ለጸጉሬ እንዲሁ ተጠቀመው ነበረ። ሰዓት ስላልነበረኝ አልሰራሁትም። ስለዚህ አሁን ሰዓት ስለነበረኝ ሰራሁኝ፣ እዛው አደረኩት እና እንዲሁም እጠቀማለሁ ለማለት ያክል ነው። አያችሁት? ቆንጆ 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 ቫዝሊን ነው በቃ እውነት የሚቀልጥ። ስለዚህ አያችሁት? እና ጨርቅ ደግሞ ቆንጆ ማጥለያ፣ ይሄ ዘርዛራን ነጠላ አይሆንም። ጥቅጥቅ ያለ ታይትም ሊሆን ይችላል፣ ምንም ሊሆን ይችላል። ብቻ ደቃቆቹን ነገር የማያሳልፍ መሆን አለበት። ይሄ ከገለበጥኩት ከቆይታ በኋላ ነው። አያችሁ ሲያምር፣ እውነት ምንም ነገር አልወጣም። ገና ነካስ አድርገው በቃ ውሃ በሉት ይሄ ቫዝሊን። እና ሁሉም ዩቲዩበሮች የሚመርጡት ሌላ የተለየ ንጥረ ነገር ኖሮት ሳይሆን ስለሚቀልጥ በቃ ለመቀባት ምቹ ስለሆነ በጣም አሪፍ ስለሆነ ነው። እና እንግዲህ ሁሌ ነው የምጠቀምላት እኔ ቅባት፣ ጭቃ ቅባት። ያው እኔ ብዙም እንደው ማንኛው ይስማማታ ምናምን ብዬ ለመፈለግ ያው አልቸገርም፣ ይሄ ስለሚሆናት ማለት ነው። ደግሞ ለሷ በጣም ነው የሚስማማት፣ በጣም ለሁሉም ሰው ይስማማዋል ብዬ አስባለሁ። ቫዝሊን ለፊታችን ለእንትናችን ብርድ ሲሆን አንዳንዴ መቼስ እንቀባለን፣ ጧት ትጥብ እንላለን። አንዳንዴ በጣም ብርድና ክረምት ሲሆን ምናምን እጃችንን ምናምን ይሆናል። ስለዚህ ለጸጉር ደግሞ ሞክሩትና ቴንኪው እንደምትሉኝ እርግጠኛ ይስማማችኋል ብዬ አስባለሁ። በአብዛኛው ማለት ነው፣ ለአብዛኛው። ስለዚህ ጸጉር በጣም ነው የሚያሳምረው፣ እውነት በጣም ያለሰልሳል። እና ተጠቀሙት። ለከርዳዳም ለሉጫም ጸጉር ይሆናል። ስለዚህ ተጠቀሙት። ለመፈረዝም ስትፈልጉ ሽታው ያስቸግረኛል የምትሉ ሰዎች እንዲሁ ምንም ነገር ሳትቀላቅሉ መጠቀም ትችላላችሁ። ሞር እንደዚህ ብታረጉት ደግሞ አሪፍ ነው ማለት ነው። የፊት ለፊቷን እንዴት እንደምቀባው እያያችሁኝ ነው እንግዲህ። ይሄንን ያው የፊት ለፊቷን ፊቷን ስትታጠብ ሁልጊዜ ያው ስለምትታጠበው ያን ያክል አይቆይባትም ማለት ነው። ለዛ ነው እንጂ ብዙም ቆዳ አልመክርም። በጣም ቆዳ እንትን ይላል፣ ቀዳዳዎቹን የመድፈን ባህሪ ያለው በጣም ያው ከባድ ስለሆነ ቫልዚን ማለት ነው። ሰርታችሁ እንደምትጠቀሙት አልጠራጠርም። ስለዚህ በሌላ ቆንጆ ቪዲዮ እስከምንገናኝ ቻው። ሰብስክራይብ አድርጉኝ ፕሊስ፣ ሼር አድርጉ፣ ላይክ። በጣም አመሰግናለሁ። እወዳችኋለሁ። ቻው።